ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ እናስተዋውቃችሁ። የኢትዮጵያ መንግስት ብዙዎችን ያስፈራውን ጦርነት በተመለከተ ስለ ኤርትራ ለበርካታ ሀገራት የቅድመ ጥንቃቄ ደብዳቤ ማሰራጨቱ ተሰምቷል። ዝርዝሩን እናቀራችኋለን። በአማራ ክልል ርዕሰ መዲና ባህር ዳር አንድ የሕክምና ዶክተር መታሰሩ ተሰምቷል። ዓለም አቀፍ የመብት ተሟጋቾች የሕክምና ዶክተሩ እንዲፈታ ከወዲሁ ጥሪ እያቀረቡ ነው። ዝርዝሩን በዜናችን ይዘነዋል። ከሰሞኑ በአዲስ አበባና በሌሎች የኢትዮጵያ ክፍሎች የነዳጅና ቤንዚን ምርቶችን የደበቁ የሚገኙ በርካታ ማደያዎችና የንግድ ተቋማት እየበዙ ነው ተብሏል። ከዚህ የኢኮኖሚ ሻጥር ጀርባ የተዘረጉት እጆች የእነማን ናቸው? እንመለስበታለን። በጎረቤት ሀገር ኬንያ ናይሮቢ እየተካሄደ የሚገኘው ተቃውሞ ሰልፍ በተመለከተ የተጎዱ ሰዎች ቁጥር ምን ያክል ነው? አዳዲስ መረጃዎችን ይዘናል። ከዚህ ውጪ በ12 ቀናቱ ጦርነት በድብቅ ምሽግ ውስጥ ተደብቀው ቆይተዋል በሚል ሲነገርላቸው የነበሩት የኢራኑ ፍጹማዊ መሪ ከጦርነቱ ጅማሮ በኋላ ለመጀመሪያ ጊዜ ታይተዋል፣ መግለጫም ሰጥተዋል። ከእስራኤልና ከአሜሪካ ጋር በተደረገው ጦርነት አሸናፊ ነን ሲሉ ይፋ ያደረጉት የኢራኑን እስላማዊ መሪ መግለጫ በዜናችን አካተናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያ መንግስት ብዙዎችን ያስፈራውን ጦርነት በተመለከተ ስለ ኤርትራ ለበርካታ ሀገራትና ተቋማት የቅድመ ጥንቃቄ ደብዳቤ ማሰራጨቱ ተሰምተዋል። የውጭ ጉዳይ ሚኒስቴር ያሰራጨው ደብዳቤ ለበርካታ ሀገራትና ተቋማት ጭምር የተበተነ ሲሆን ዓላማውም ሻዕቢያ እያካሄዳቸው የሚገኙትን እንቅስቃሴዎች እወቁልኝ የሚል ነው። በዚህ ደብዳቤ የኤርትራ መንግስት የፕሪቶሪያውን ሰላም ስምምነት እየጣሰና በውስጥ ጉዳይ ጣልቃ ገብቶ ተጨማሪ ጦርነት እንዲቀሰቀስ ሴራ እየሸረበ ነው ሲል ከሰዋል። ለዚህም የኢትዮጵያን ግዛት ተቆጣጥሮ በመያዝ የህወሓት ኃይሎችን በዘርፈ ብዙ ጉዳዮች በማገዝ የጦር መሳሪያ ወደ ሀገር ውስጥ አስርጎ በማስገባት እንደዚሁም የኢትዮጵያን መንግስት ከስልጣን ለማስወገድ የትጥቅ ትግል የሚያደርጉ አማጽያን ኃይሎችን እየደገፈ ነው ሲልም ከሰውታል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባሰራጩት መረጃ መንግስታቸው በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን ከሚያደርገው ጥረት ጎን ለጎን ከኤርትራ ጋርም ወዳጅነትና ትብብር ለመፍጠር ፍላጎት ነበረው ብለዋል። የዚህ ማሳያው ደግሞ በ2010 ዓ.ም በጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ አፈወርቂ አማካኝነት የተፈረመው የሰላምና የወንድማማችነት ዲክላሬሽን አንዱ ነው ብለዋል። ይህንን ድንጋጌ ተግባራዊ ለማድረግ ኢትዮጵያ የተሳለጠ እርምጃ መውሰዷን በማስታወስም ሁለቱን ሀገራት የሚያገናኙ የቴሌኮም የአቪዬሽንና የንግድ ግንኙነቶች እንዲጀምሩ ተደርጓል ባናቸው። ከዚህ በተጨማሪ ለ20 ዓመታት ዘልቆ የነበረውን የድንበር ፍጥጫ ለመፍታትም የአልጀርሱን ስምምነት ተግባራዊ በማድረግ ከኤርትራ ጋር በዘርፈ ብዙ ጉዳዮች አብሮ ለመስራት ቁርጠኝነታችንን አሳይተናል። ኤርትራ ከጅምሩ ያሳየችው ፍላጎትም ተስፋ ሰጪ ነበር ሲሉም ነው ሚኒስትሩ ያስታወሱት። የአዲስ አበባና አስመራን እርቀ ሰላም ተከትሎ የሁለቱን ሀገራት ህዝቦችና መንግስት ያነሳሳ በፍጥነትም ግንኙነታቸውን መደበኛ ለማድረግ የቀደማቸው አልነበረም። እንደገና የተጀመረው ዲፕሎማሲያዊ ግንኙነትን በመላው ዓለም የፖለቲካ ድጋፍም የተቸረው ነበር ሲልም አስታውሰዋል። ነገር ግን ህወሓት የሰሜን ዕዝን አጥቅቶ የተጀመረው የሰሜን ኢትዮጵያ ጦርነት 2 ዓመታትን ዘልቆ በኋላም በፕሪቶሪያ ስምምነት መሰረት ሲቋጭ የኤርትራ መንግስት ካኮረፉ ኃይሎች መካከል አንዱ ሆኖ ብቅ አለ ባይ ናቸው። ከዚህ የፕሪቶሪያ ስምምነት ማግስት ባለፉት 2 ዓመታት ተስፋ ሰጪ የነበረው የሁለቱ ሀገራት ወዳጅነት እንዳይበላሽ ጥረት ቢደረግም ሊሳካ አልቻለም በማለት እያደረም የኢትዮጵያ ሉዓላዊነትና የግዛት አንድነት የሚገዳደሩ እንቅስቃሴዎች ውስጥ በግልጽ መሳተፍ ጀምሯል ነው ያሉት። የኤርትራ መንግስት በግልጽ የጦርነት ነጋሪቶችን ከመጎሰም ባለፈ በድንበር አካባቢዎች ወታደራዊ እንቅስቃሴዎችን ማድረግ በሀገር ውስጥ የሚንቀሳቀሱ አማጽያን መርዳት ከጀመረም ሰነባብቷል በማለት ዓለም አቀፉ ማህበረሰብ የከፋ ችግር ከመፈጠሩ በፊት ይህንን ጉዳይ እወቁልኝ ሲሉ ነው በዚህ ደብዳቤ ይፋ ያደረጉት። ለመንግስት ቅርብ የሆኑ ምንጮች ያሰራጩት ደብዳቤ እንደማሳይ ከሆነ ይህ መልእክት በአፍሪካ ቀንድ ተጨማሪ ጦርነት እንዳይቀሰቀስ የሚደረግ የመጨረሻው ዲፕሎማሲያዊ ጥረት ይመስላል ተብሏል። በባህር ዳር አንድ የሕክምና ዶክተር መታሰሩ ተሰምቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና የጽንስ ስፔሻሊስት ሬዚደንት ዶክተር ዳንኤል ፈንታነ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋላቸውን አዲስ ስታንዳርድ ዘግበዋል። ለጉዳዩ ቅርበት ያላቸው አንድ ምንጭ እንደገለጹት ከሆነ ዶክተር ዳንኤል በትናንትናው ዕለት ቀን 7 ሰዓት ተኩል አካባቢ በጸጥታ ኃይሎች በቁጥጥር ስር ውለዋል። በባህር ዳር ከተማ 13ኛ ፖሊስ ጣቢያ በስር ላይ እንደሚገኝ ምንጩ ያከሉ ሲሆን ነገር ግን እዚያ ያሉ ሰዎች እንደነገሩን በማንኛውም ጊዜ ወደ አዲስ አበባ ሊወስዱት ይችላሉ ብለዋል። ዶክተር ዳንኤል በቁጥጥር ስር ዋለው የጤና ባለሙያዎች የተሻሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት 4 ጀምሮ ሀገር አቀፍ የስራ ማቆም አድማ ማድረጋቸውን ተከትሎ ነው። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ዘንድ ሰፊ ተቀባይነት ያገኘውና ዶክተር ደቦል የተሰኘ የፌስቡክ ገጽን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና በመጫወቱ ምክንያት ነው ተብሏል። የህክምና ባለሙያ መታሰሩ የተሰማው ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄዎች በፖለቲካ ነጋዴዎች ተጠልፏልና ጉዳዩ ከእንግዲህ በእጃቸው አይደለም በማለት ካስጠነቀቁ ከጥቂት ቀናት በኋላ ነው ተብሏል። እንደ ዜና ምንጩ ዘገባ ከሆነ ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ባደረጉት ውይይት የመፍትሄው መንገድ ከእጃቸው ተወስዷል ሲሉ ገልጸው የአገልግሎት ልምድ የሌላቸው ጉዳዩን እየመሩት ይገኛሉ ሲሉ ገልጸው ነበር። ከዚህ ስራ ማቆም አድማ ጋር በተያያዘ ዶክተር ማህሌት ጉሽ እና የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኙን ጨምሮ ባለሙያዎች በቁጥጥር ስር ውለው እንደነበረ የሚታወስ ነው። ከስሩ በተጨማሪም የጤና ባለሙያዎች ላደረጉት ስራ ማቆም አድማ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበርም በቅርቡ መታገዱ ይታወሳል። የማህበሩ ፕሬዝዳንት ዮናታን ዳኙ በወቅቱ እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅት ባለስልጣን በኩል ሲሆን በዋነኝነትም ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቁም ነበር። የጤና ባለሙያዎች ጉዳይን በተመለከተ
ሂውማን ራይትስ ዎች በዛሬው ዕለት ባወጣው መግለጫ የኢትዮጵያ መንግስት በቁልፍ የጤና ባለሙያዎች ማህበራት ላይ የተጣለውን እገዳ በአስቸኳይ እንዳነሳና ያልተፈቱ የጤና ባለሙያዎችን ጥያቄዎች እንዲፈታም ጠይቋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባደር ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ሰራተኞች ስለ ህይወታቸውና ስለ ደህንነታቸው ያነሱትን ጥያቄዎች ከመመለስ ይልቅ አፋኝ ዘዴዎችን ተጠቅሟል ብለዋል። መንግስት በኢትዮጵያ ጤና ባለሙያዎች ማህበር ላይ የጣለውን እገዳ በአስቸኳይ በማንሳት በጤና ባለሙያዎች ላይ እያደረሰ ያለውን ማስፈራሪያ ማቆም አለበት ሲሉም አሳስበዋል። በአዲስ አበባ የነዳጅ ምርት በመደበቅ እጥረት እንዲፈጠር አድርጓል የተባሉ 3 የነዳጅ ማደያዎች ታሽገዋል። ሰራተኞችን በፖሊስ ቁጥጥር ስር መዋላቸው ተሰምተዋል። በመዲናችን የሚከናወነውን የነዳጅ ግብይት የሚቆጣጠረውን የከተማ ንግድ ቢሮ ከሰሞኑ በከተማ የሚስተዋለው ረጃጅሙ የነዳጅ ሰልፍ ከምን የመጣ ነው በሚል ጥያቄዎች እየቀረበለት ይገኛል። የዚህ ቢሮ የህዝብ ግንኙነት ኃላፊ የሆኑት አሸናፊ ብርሃኑ ከሰሞኑ በተደረገ ክትትል ናፍጣ ለመቅዳት የሚደረጉ ረጃጅም ሰልፎች ነበሩ፣ የተፈጠረው እጥረት ኑሮ ሳይሆን ጥቂት ማደያዎች ዋጋ ሊጨምር ይችላል በሚል የነዳጅ ምርት በመደበቅ እጥረት እንዲፈጠር በማድረጋቸው ነው ብለዋል። በተለይም ባለፉት የቅዳሜና እሁድ ቀናት በርከት ያለ መጠን ያለው የነዳጅ ምርት ተሸሽገው ተገኝተዋል የተባሉት ማደያዎች ተዘግተዋል። ባለቤቶችና ሰራተኞችም በቁጥጥር ስር ውለው ጉዳያቸው በህግ እየታየ ነው ብለዋል። ያም ቢሆን ግን የቢሮ ቃል አቀባይ የትኞቹ ማደያዎች በዚህ የህግ ሂደት እያለፉ እንደሆነ በዝርዝር ከመናገር ተቆጥበዋል። በአዲስ አበባ ያሉ 125 ማደያዎች ምን ያክል ነዳጅ ይዘዋል፣ ግብይቱንስ እንዴት እየከወኑት ነው የሚለውን በቀን 3 ጊዜ እንደሚቆጣጠሩ የተናገሩት አሸናፊ በአሁኑ ወቅት በከተማዋ የሚያስፈልጋት ያክል የነዳጅ ምርት አለ። ዕለታዊ ሪፖርት እንደሚያሳየውም ከ6 ሚሊዮን ሊትር በላይ የነዳጅ መጠን በከተማው አለ። በሁሉም ማደያዎች የነበሩት ሰልፎችም እየቀነሱ ግብይቱ እየተረጋጋ ሆኗል ሲሉ ይፋ አድርገዋል። ነዳጅ የሚጭኑ ቦቴዎችን በተመለከተ የተቀመጠው ስታንዳርድ እንደሚያሳየው ነዳጅ የጫነ ቦቴ ከጅቡቲ ተነስቶ በ3 ቀን ውስጥ አዲስ አበባ መድረስ ይኖርበታል። ይሁንና የተለያዩ ምክንያቶችን በመጥቀስ መንገድ ላይ ሆነ ብለው የሚዘገዩ ቦቴዎችም ሰው ሰራሽ እጥረት እየፈጠሩ ነው። በዚህ በኩል በተሰራው ቁጥጥር ስራ ባለፈው እሁድ ብቻ መንገድ ላይ የቆዩ 16 ነዳጅ የጫኑ ቦቴዎች ወደ አዲስ አበባ ገብተው እንዲያራገፉ በመደረጉ የነበረው እጥረት ተቀርፏል ባይ ናቸው። በንግድ አዋጁ መሰረት ምርቶችን የመደበቅ ወንጀል ከ300 ሺህ እስከ 500 ሺህ ብር የሚደርስ የገንዘብ ቅጣትና የማዳበር ቤቱን ከ2 ዓመት እስከ 3 ዓመት የሚደርስ የእስር ቅጣት እንደሚያስቀጣ የአዲስ አበባ የንግድ ቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ አሸናፊ ብርሃኑ መናገራቸውን ሸገር ሬዲዮ ዘግበዋል። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጠራ የተቋቋመ የባለሙያዎች ቡድን የስራ ጊዜ እንዲያበቃ የኤርትራ መንግስት ጥረት እያደረገ ነው ተብሏል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በበኩላቸው አጣሪ ባለሙያዎች ቡድኑ የስራ ጊዜው እንዲራዘም እየጠየቁ ይገኛሉ። ከሰኔ ወር 2017 መጀመሪያ ቀናት በስዊዘርላንድ ጄኔቫ በተካሄደው መሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ድርጅት ልዩ የሰብአዊ መብት ተከታታይ ራፖርት መሐመድ አብዱል ሰላም በኤርትራ የሚካሄዱት የሰብአዊ መብቶች ጥሰቶች ዕለታዊ ናቸው፣ የተጠያቂነት አስፈላጊነትም እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶ ሮይተርስ እንደዘገበው ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች። በተጨማሪ ምዕራባውያን ዲፕሎማቶች የኤርትራ አካሄድ ሌሎች ተጠያቂነትን ለማምለጥ የሚጥሩ ሀገራትና መንግስታት መጥፎ ተሞክሮ ይሆናል በሚል ፍራቻ እንዳሳደረባቸው የሮይተርስ ዘገባ አክሏል። በሱዳናዊ ሰብአዊ መብቶች ጠበቃ መሐመድ አብዱል ሰላም የሚመራው የኤርትራ ሰብአዊ መብት ጥሰቶች አጣሪ ባለሙያዎች ቡድን በሀገሪቱ የሚፈጸሙ ሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን እንዲያሰባስቡና ዶክመንት እንዲይዙ ተልዕኮ የተሰጣቸው ስለመሆኑ ሮይተርስ አስታውሷል። ቡድኑ የተቋቋመው ከ15 ዓመታት በፊት በአፍሪካ ሀገራት ቡድን መሆኑን የጠቆመው ሮይተርስ በአውሮፓ ህብረት ጥረት በየዓመቱ በጄኔቫ በሚካሄደው የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ጉባኤ የስራ ጊዜው እየታደሰለት መቀጠሉን አስታውቋል። ዘንድሮ ግን ኤርትራ ለ15 ዓመታት ማድረግ ያልቻለችውን የባለሙያዎቹ ቡድን የስራ ጊዜ እንዳበቃ የሚጠይቅ ሞሽን አቅርባለች፣ አሸንፋለች ሲሉም ሰነዱን ዋቢ በማድረግ አመላክቷል። ምክር ቤቱ በቀጣይ ወር ሐምሌ ድምፅ እንደሚሰጥም ነው የተሰማው። ያም ሆኖ ግን ዓለም አቀፍ የመብት ተቋማት የመንግስታቱ ድርጅት በኤርትራ የሚፈጸሙ የሰብአዊ መብቶችን እንዲያጠራ ያቋቋመው የባለሙያዎች ቡድን የስራ ጊዜ እንዲራዘም በመጠየቅ ላይ ይገኛሉ። ጥያቄውን ካቀረቡት መካከልም አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ይገኙበታል። ድርጅቶቹ የአጣሪ ቡድኑ በኤርትራ ያለው ስራ ግን አልተጠናቀቀም፣ ብዙ ይቀረዋል፣ የምክር ቤቱ አባል ሀገራት የቡድኑ የስራ ጊዜ እንዲራዘም ድምጻቸው ሊሰጡበት ይገባል፣ በኤርትራ እየተካሄደ የሚገኙ የሰብአዊ መብት ጥሰቶች ትኩረት ሊሰጣቸው ይገባል፣ ከዚህ በፊት ለተፈጸሙና አሁንም እየተፈጸሙ በሚገኙ ጥሰቶች ተጠያቂ እንደሆኑ ማድረግ ይገባቸዋል ሲሉ የአምነስቲ የምስራቅና የደቡብ አፍሪካ ዋና ዳይሬክተር ቲገረቻ ጉታ መግለጻቸውን ነው የሮይተርስ ዘገባ የሚያሳየው። በኬንያ የተቃውሞ ሰልፍ የ16 ሰዎች ህይወት ማለፉ ተሰምተዋል። በጎረቤት ሀገር ኬንያ በቀጠለው የተቃውሞ ሰልፍ የ16 ሰዎች ህይወት ሰልፍ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። የኬንያ የሀገር ውስጥ አስተዳደር ተቃውሞውን ሽብርተኝነት ሲልም ፈርጆታል። በሀገሪቱ መዲና ናይሮቢ ጨምሮ በተለያዩ ከተሞች ትላንት በተጠራው ጸረ መንግስት ተቃውሞ ሰልፍ ላይ ከጸጥታ አስከባሪዎች ጋር በነበረ ግጭት የ16 ሰዎች ህይወት ማለፉን የተሰማው የተቃውሞ ሰልፉ የተጠራው የኬንያ ጸጥታ አስከባሪዎች አምና የገደሏቸውን ተቃውሞ ሰልፈኞች ለመዘከር ነበር። ባለፈው ዓመት መንግስት የቀረጥ ጭማሪ ለማድረግ መወሰኑን ተከትሎ በተቀሰቀሰ ተቃውሞ አደባባይ በወጡ ሰልፈኞች ላይ የጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ሰልፈኞች መገደላቸው ይታወሳል። ሌሎች 20 ሰዎች ደግሞ እስካሁን የደረሱበት አይታወቅም። በኬንያ መዲና ናይሮቢና በሌሎች ቦታዎች በተጠራው የዓመቱን መታሰቢያ ጸረ መንግስት ተቃውሞ በሺዎች የሚቆጠሩ ነዋሪዎች ተሳትፈዋል። ይሁን እንጂ ከተካሄዱት ተቃውሞ ሰልፎች መካከል አንዳንድ ቦታዎች ላይ በህዝብና በህግ አስከባሪዎች መካከል ግጭቱ እንደቀጠለ ይገኛል ተብሏል።
ወደ መጨረሻ ጉዳያችን እናምራ። የኢራኑ ፍጹማዊ መሪ አያቶላ አሊ ኾሜኒ አሜሪካ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረሱን ካወጀች በኋላ የመጀመሪያ መልእክታቸውን አስተላልፈዋል። የኢራን ጠቅላይ መሪ አያቶላ ኻሜኒ ከእስራኤል ጋር የነበረው ጦርነት ማብቃቱ ከታወጀ በኋላ ባሰሙት በዚህ ንግግራቸው ሀገራችን አሸንፋለች እንኳን ደስ አላችሁ ሲሉ አውጀዋል። በመቀጠልም አሜሪካ ወደ ጦርነት የገባችበት ምክንያት እስራኤል ሙሉ በሙሉ እንደምትወድም ስለተረዳች ነው ሲሉ ገልጸዋል። እስራኤል የኢራን ሚሳይል መቋቋም አልቻለችም ያሉት አሊ ኾሜኒ ታላቁ የኢራን ህዝብ መንፈስ ጠንካራና የስልጣኔ ባለቤት መሆኑ እጅ መስጠትና ለጠላት መንበርከክ አይችልም ብለዋል። ኾሜኒ በ12 ቀናት ጦርነት ሀገራቸው ያስመዘገበችውን ድል አድንቀው አሜሪካ በጦርነቱ ምንም ውጤት አላስመዘገበችም ማለታቸውን አልጀዚራ ዘግበዋል። የሀገሪቱ መንፈሳዊ መሪ አክለውም አሜሪካ የኢራንን ኒውክሌር ጣቢያዎች ማጥቃት ምንም ጠቃሚ ነገር ማሳካት አልቻለችም ያሉ ሲሆን የትራምፕ ንግግርም የተለመደ የተጋነነ ውሸት ነው ብለውታል። አያቶላ የኒውክሌር ፕሮግራሙም በታቀደለት መንገድ ይቀጥላል ሲሉ መልእክታቸውን አስተላልፈዋል። የሀገሪቱ መንፈሳዊ መሪ 90 ሚሊዮን የሚጠጋ ህዝብ በአንድ ድምፅ ትከሻ ለትከሻ የታጠቁ ኃይሎችን በመደገፍ በአንድነት ቆሟል ሲሉ ተደምጠዋል። የአሜሪካን የጦር ሰፈሮችን መምታት በጣም ጥሩ ነገር ነው፣ እናም ወደፊት ሊደገም ይችላል ሲሉም አጽንኦት ሰጥተውበታል። የኢራን ህዝብ ልዩ ባህሪውን አሳይቷል፣ እናም አስፈላጊ ነው ሲገኝ አንድ ድምፅ ከዚህ ህዝብ እንደሚሰማ አስመስክሯል ባይ ናቸው። ሀገራቸው ከእስራኤል ጋር በነበረችበት ጦርነት በኢራን ውስጥ ወደ 2 ሳምንታት የሚጠጋ ሚስጥራዊ ስፍራ ከቆዩ በኋላ የ86 ዓመቱ መንፈሳዊ መሪ በእስራኤል እንዳይገደሉ በመፍራት ወደ ጥብቅ ጉድጓድ ውስጥ እንደገቡ ብዙዎች ያምናሉ። ከመንግስት ከፍተኛ ባለስልጣናት ጋር ምንም አይነትም ግንኙነት እንዳልነበራቸውና የኢንተርኔት ግንኙነቶችንም አቋርጦ እንደነበረ ብዙዎች እምነታቸው ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።